ኧረ በስመ አብ እንዴ! ምን አይነት ሺት የሆነ ጨዋታ ነው? ሺት የሆነ ምድብ ነው። በእናታችሁ እዚህ ምድብ ላይ ያሉት እንዴት አንድ እንኳን ደህና ብሔራዊ ቡድን የለም? አራቱም በቃ በጣም የወረዱ ብሔራዊ ቡድን። የምሬ ነው። እኔ ቤልጂየም እንኳን አትሊስት ጥሩ ነገር ታሳያለች ይጠብቄ ነበረ፣ ግን ቤልጂየም ጭራሽ ከነሱ ብሳ ቁጭ አለች ማለት ነው። በእርግጥ ዛሬ ቀይ ካርድ ሊሰበብላት ይችላል። ነገር ግን ያለፉት ጨዋታዎች ዛሬም እኮ በጣም ተዳክሞ ነበረማ። ሉካኩን ይዘህ እንዴት ነው የምትቀጥለው? ሉካኩ ላይ መወሰን እኮ ነበረበት። ምንም አይችልም ጭራሽ ከጊዜ ወደ ጊዜ አህያ እየሆነ የመጣ ተጫዋች ማለት ነው። ለማንኛውም ግን ቤልጂየምን ከዚህ በኋላ ራሱ ብታልፍ ራሱ ከምድቧ ራሱ ከጥሎ ማለፍ ከፍ ምትል አይመስለኝም። ምክንያቱም ብሔራዊ ቡድኑ አልቋል፣ በቃ እድሳት ያስፈልገዋል። አለበዚያ ግን በዚህ ብሔራዊ ቡድን ወርቃማ ትውልዷ ካለፈ በኋላ ድጋሚ ሌላ ትውልድ እስከሚመጣ ድረስ እንግዲህ በቃ በጣም ትቸገር ይመስለኛል። ግን የዛሬው ጨዋታ ምናልባት ከዓለም ዋንጫው እስካሁን ድረስ ካየናቸው በጣም ሺት የሆኑ ጨዋታዎች ውስጥ እንግዲህ ይሄኛው ቁጥር አንድ ይመስለኛል። አረ ቤልጂየም አንተ ስንት ነገር ነው ያበላሸብኝ። ግን ቤልጂየም እንዴ ምን ሆናችሁ ነው? አረ በኢየሱስ ስም በረኛው ምንድነው? እኔ አልገባኝም። የሆነ ነገርማ ስቱ ስሪማ አለው እንጂ እንደዚህ እኮ አይመለስም። የሆነ ሰዓት ላይ መልሶ ድጋሚ አረ እንዲህ ሲጠምብህም እንዲህ ነው እንደሚጠመው በኢየሱስ ስም። ይሄ ደግሞ አንተ ምን ሆነ ነው? አረ የሰፈር ጨዋታ መሰለው እንዴ? በዚህኛው እግሩ ነክቶ ምን ሆነ ነው? መጀመሪያም ታውቆታል እኮ የሆነ ኳስ ኮንትሮል አደርጋለሁ ብሎ አምልጦ ዞረም። በቃ ካልተመቸ እኮ መውጣት ነው እኮ። ዋጋ አስከፈልካቸው። በስመ አብ። እኔ ስለ አንድ ሰው ላውራ። በቃ እኔ ዛሬ ስለ አንተ ትሮዛርድ እንዴት ነው የሚችለው? በኢየሱስ ክርስቶስ ስም። አረ ትሮዛርድ የድሮ ቤልጂየም ላይ በኖረ ብዬ ተመኞት። የምር ያ የሚያስብለው ቤልጂየም ላይ ቢኖር አስቡ። ትሮዛርድ በስመ አብ ብቻውን ዛሬ ዶኩ የምትባል ሰውዬ ግን ማለት ነው በጣም ባላይ ሚስቴ የወለደች ብለህ ከሀገር ጉዳይ አንተ እኮ ግዳጅ ላይ ሀገር ጉዳይ እኮ ሚስቴ ልትወልድ ነው ብለህ ትሄዳለህ እስኳዱን። ኧረ ዶኩ ምን አይነት ሙድ ውስጥ ተሰንቅረ ነው? ይኸው ዛሬ ብትኖር ኖሮ ቤልጂየም ታሸንፍ ነበር። እግዚአብሔር ዶኩ ቢኖር ያሸንፍ ነበር። ለመሰላችሁ የሚያስከፍትላቸው ሰው እኮ ነው ያጡት እኮ። ትሮዛርድን ያዙት። ትሮዛርድ ተይዞም ግን ማለት ነው ኧረ በስመ አብ አንተ እንዴት ነው የሚችለው? የሆነ ትንሽ ስፔስ ካገኘ የሆነ አደጋ ውስጥ ይጥላል። ዲብሮይን በቃ አርጅቷል። ዲብሮይን ምንም ማድረግ አይቻልም። አርጅቷል። ዲብሮይን የለችም፣ ጀለስ አርጅታለች። በቃ ምንም ማድረግ አይቻልም። ኤኒዌይስ አምኖ የሚገርመው ጨዋታ። አረ ወገን ጉድ በሉ አጨብጭቡ። ኢራን ማለት ነው አይሮንዶም አላት። ይኸውልህ እስራኤል አይደለም ያላት ኢራን ነው ያላት በአካል። በረኛውን ህይወት የሚያድነውን ኳስ ተመልከቱት። ተከላካዮቹ እንዴት ብለው ኳስ ሲያድኑ እንደነበረ ተመልከቱ። ማን እንዴት አባታችሁ ነው የምትችሉት? ደግሞ ልሃቸው ወኔያቸው ማለት ነው በቃ ደማቸውን ለሀገራቸው ለመስጠት ነው የመጡት። አንተ እንዴት አባቱ ነው የሚችለው ይበረኛ? እንዴት አባቱ ነው የሚችለው? ያወጣቸው ኳሶች እኔ እንዴት እንደተናደድኩኝ በቀይ ተጫዋች አታ 66ኛው ደቂቃ ላይ ማለት ነው ቤልጂየም አግብተው ያሸንፋሉ ብዬ ስጠብቅ አቻ ጨረሱት። ማን አረ ግን ይችላሉ አግብተው ተሻረባቸው። አያችሁት? ያወጡት አያችሁት? እዩት። ይሄንን ኳስ ይዘውታል። ተባብረውን ያዙት። በቃ ምን አይነት የመከላከል አቅም እንዳላችሁ ያሳዩበት ነው። ይላችሁ እዛ ከአሜሪካ ጋር ሆኖ ሲቀጠቅጧት ማለት ነው ታስታውሳላችሁ እንዴት እንደተቋቋመች። በቃ ቡድኑም እንዲህ ነው ማንዬ። እኔ ያስደስተውኛል። ይላችሁ በዚህ ዓለም ዋንጫ ለፍጻሜ ቢቀርቡ አይደብረኝም ነው ማለት አይደብረኝም። በቃ እኔ ከፖርቹጋል ቀጥሎ ኢራን ተብለው የሱንም እንደውም ተቻለው እሱ ኢራን ቅድሚያ ነው መሰጣት። እኔ ፖርቹጋሎች ከነዛ ቋጣሪዎች ደብረውኛል ማለት ነው። እኔ ቶኔቬዝ ምናምን የሚባሉ ስላስጠሉኝ ማለት ነው። በቃ አረ ኢራን ትችላለች። በጣም ነው የምትችለው። የኢራን ተከላካይ ማለት ነው ከሚሊተሪ የመጡ ናቸው እንጂ በፍጹም ከአሜሪካ ጋር የሚጫወቱ ነው የሚመስሉት። ወጥ በስማ አቤት አከላከል መድኃኒዓለምን ጌብሪዮኔ ይሰጣቸዋል። ቤልጂየም የትም አይደርስም። ገልቱ ኧረ በመቤቴስ እኔ በጣም የሚያሳዝኑ ምን የመሰለ አንድ ኮከብ ተጫዋች ይኖራቸዋል ወይ ሁለት አይጠቀሙባቸውም እነዛን ሰዎች። አሁን ቤልጂየም የሆኖቹ እንደዛ ጭራሽ በቀይ ወጣባት። ዘጉት ነው የምላችሁ ዘጉት። ኢራን በስማ ከአሜሪካ ጋር ተጫዋቾች ነው የሚመስሉ። ቁልፍ ነው ያደረገችው። እንዴ ብሎኪንጋቸው እንዴት ነው የሚያምረው! ብሎክ ሲያደርጉ በቃ ራሳቸውን አሳልፈው ነው የሚሰጡት። ፖለቲካም ኬዝ እንዳለ ምናምን ግልጽ ነው። ለዛም ይሆናል። ለማንኛውም አቻልቋል። ይሄ ቪዲዮ እንደው ሊደርሳችሁም ላይደርሳችሁም ይችላል። ቀኑን ሙሉ የለቀቁት ቪዲዮ 0 ነው ቁጭ ብሎ ደለትኩት። የቀረው የወጣው ታይቷል። ከደረሳችሁ በዞን ኮፒ ሊንክ አድርጉት። ወይኔ ኢራን ከፈርስታፍ የባሰ የሚያቃጥል ነገርማ ቀይ ወጥቶላችሁ
ቀይ ወጥቶላችሁ ኢራን ማግባት የምትችለው ሲገባባት ብቻ ነው ማለት ነው። እንዳየረው ከሆነ ኒውዚላንድ ጋር ማለት ኧረ ላሽ በረኛቸው ግን ምን ነው? ምን አይነት ኳስ ነው ያወጣው ማለት ብዙ ኳስ አውጥቷል፣ ግን ሁለቱ መቼ የማይረሱ ታሪካዊ ማለት ምን ነው? እነዚህ ከቺስታ ሀገሮች ምናምን ነገር የመጀመሪያ ጊዜ የሚሳተፉ ምናምን ተባብለው የመጡ ሰዎች ማለት ነው። ዜግነት ለማግኘት ነው እንደ ከአሜሪካ እዛው ቀጥታ የኛ በረኛ እንድትሆኝ ብሎ ዜግነት ለማግኘት ላለመመለስ ነው የሚመስሉት የሚፋለሙት አፈላለም ማለት ነው። ጋዳያ ለበረኛው ክሬዲት ማለት ለበረኛው። ኢራን ግን እድልሽን አበላሸሽ ነው። አሁን በግብፅ ተለጠፊና እንዳልደገፍኩሽ እንዳረግምሽ ነው ማለት ገባሽ አይደል? ይሄን ጨዋታ ማሸነፍ ነበረብሽ። ቤልጂየም ወጣ ነው ማለት በቃ አላለ ብታሸንፍ ይኖረው። አሁን ግብፅ አለብሽ። ከባድ አሁን ግብፅ ኒውዚላንድን ካሸነፈ እናንተ ላይ እንዲለሰልስላችሁ ለግብፅ መቋጠር ያለብን ማለት ነው ግዴታ። ገባህ አይደል? ምትሽኔ ወርቃማ እድል እኮ ነው። ወርቃማ በቃ ወጣባችሁ አይደል? እንደ አንድ ተከላካይ አስወጥታችሁ አንድ አጥቂ አታስገቡ። ኧረ ወይኔ እድል ማበላሸት ትጠላለህ። ያችኛዋ የቤልጂየም አፈላ ማለት ነው በጣም ከወጡ ወርልድ ካፕ ከግሩፕ ስቴጅ ከወጡ አንደኛ ተጠያቂ የምትሆን እሷ ናት። በቃ አበላሸችባቸው ነው የምልህ። እየቀጠቀጧቸው ነበር እኮ እድሜ ለበረኛው። በረኛው ይችላል። ሲጀመር ኢራንን በኳስና በተጫዋች ምናምን መቅጠም የለብህ። በቃ የሚሆን ነገር አይደለም። እንዴት ነው አርሰናል ይከላከላል እንዴ? ኧረ አይከላከልም። እነዚህ ቤልጂየም ይጫወታሉ፣ ጎል ማግባት እንዴት እንዳለባቸው አያውቁት። አንድ ደግሞ በረኛ ነው። እኔ በረኛ ይሄ የሆነ የድሮን ምናምን መከላከያ ውስጥ የሰራ በረኛ ነው። በፍጹም በረኛ ብቻማ አይደለም። ማንዬ 7 ምናምን ከ7 ሳይበልጥም አይቀርም። ኦን ታርጌት እንዴት ነው የሚመልሳቸው? የሆነ ሰዓትማ በዚህ ሁሉም ቦታ አለ። የቤልጂየም ብሔራዊ ቡድን ድል አልባ ጉዞ ቀጥሏል። ጋይሶች በዓለም ዋንጫ የምድብ ሁለተኛ ጨዋታውን ዛሬ ከኢራናቸው ጋር ያደረገችው የቤልጂየም ብሔራዊ ቡድን ከኢራን ጋርም እንዲሁ ዛሬም 0-0 ለመውጣት ተገዳለች። በሁለተኛ የምድብ ጨዋታዋ በተመሳሳይ 1 ነጥብ ነው ከጨዋታው ማሳካት የቻለችው። በቤልጂየም ብሔራዊ ቡድን በኩል እንደ ቡድን የነበረው ፐርፎርማንስ ፍጹም ደካማ የሚባል ነበረ። በተለይ ደግሞ በግለሰቦች ደረጃ ከተመለከተ ሮሜሎ ሉካኩ 80 የተጠጉ ደቂቃዎችን በሜዳ ላይ ቆይቶ እዚህ ግባ የሚባል አበርክቶን ለቡድኑ መስጠት ሳይችል ተቀይሮ ለመውጣት ተገዷል። ይሄ ጨዋታ 8ኛውን የዚህ ቶርናመንት ቀይ ካርድም የተመለከትንበት ነበረ። ቤልጂየማዊ መሀል ተከላካይ በቀይ ካርድ መውጣቱን ተከትሎ ይህ ቶርናመንት ሌላ ክብረ ወሰን አሻሽሏል። በ2018 እና በ2022 ያሉ በነበሩት ዓለም ዋንጫዎች ላይ የተመዘገቡ የቀይ ካርድ ቁጥሮች 8 ነበሩ። ታዲያ ይህ ውድድር በተናጠል ከወዲሁ ገና የምድብ ጨዋታዎች ሳይጠናቀቁ 8ኛ ቀይ ካርዱን መመልከት ችለናልና ይሄም በጣም አስገራሚ ነበረ። በኢራን በኩል ግብ ጠባቂው አሌሪዛ በጣም አስደናቂ የጨዋታ ዕለትን ያሳለፈው እጅግ ወሳኝ የሚባሉ ሙከራዎችን በማዳን ቡድኑን በጨዋታ ውስጥ ማቆየት ችሏል። ቤልጂየም ከምድብ 2 ጨዋታዎች 2 ነጥቦችን ሰብስባ ነው እንግዲህ ወደ መጨረሻውና ወሳኙ ወደ ኒውዚላንድ ጨዋታ የምታመራው። የሩዲ ጋርሲያ ቡድን ከምድብ ማለፍ ይችላል የሚለው እስካሁን ምላሽ ያገኘ ጉዳይ አይደለም። ሾጃ ካሊልዛደህና ቤርሃንቫንድ ማለት ነው ሀገራቸው ሲመለሱ ኢራን ሁለቱም ሜዳ ላይ ይገባቸዋል። ዛሬ በረኛው ዛሬ ይኸው እንደተለመደው የ33 ዓመት በረኛ ከትራክተር ኤፍሲ የዛው ሀገራቸው ነው የሚጫወተው ትላልቅ ቲሙ ከሚባሉት ውስጥ የሚገርም ፐርፎርማንስ። ቤርሃንቫንድ አንድ ያወጣው እንኳ ሲውቴ የዲካይፐር አላመንኩ። ትላንትና ትዝ ይላችኋል የኩራሳው በረኛ ሩም እሱ እንዲህ ነው የሚቀልበው። ይሄ አታውቅም እንዴት እንደሚነጥር በቃ ከዚህ ይዘህ ይነጥራል አታውቅም እንደሚነጥር ይነጥራል። ብቻ የዓለም ዋንጫ ጉዳይ ምንም እንዳያመልጣችሁ ለየት ያሉ ጨዋታዎች ናቸው እነዚህ እንዳያመልጣችሁ ማለት ነው። ፓስቱ መጫ እንዳይረሳ ከስር ፕሌሊስት አስቀምጬላችኋለሁ ስክሮል እያደረጋችሁ ማየት እንዲመቻችሁ ብዬ ስለ ዓለም ዋንጫ እስካሁን የተፈጠሩት እያንዳንዱ እዚህ ፕሌሊስት ውስጥ አለ ከስር ማለት ነው። ገብታችሁ ማየት ትችላላችሁ። እና ደግሞ ሌላም አዲስ ሲወጡ እንዳያመልጣችሁ ፓስቱ መጫ እንዳይረሳ ሀሳባችሁ ኮሜንት ያስቀምጣችሁ ኮፒ ሊንክ ቢደረግ ይህን ጨዋታ እንዴት አያችሁት? እነዚህ በረኞች ምን ቀምሰው ነው የሚገቡት? ጋይስ እኔ የሚነግረኝ ሰው ያስፈልጋል። እኔም ቀምሼ እስኪ የሆነ ነገር እንፍጠርበት። ብቻ አላውቅም። ብቻ ይመቻችሁን። ቀጥል እስኪ። ኳሱ ቀላል ኳሱ በጣም ይፈጥናል ምናምን የተባለ ነበር ነው። አንዳንዴ በረኞች ለመመለስ ከብዷቸው የተባለ ነበር እያሉ ነው ሌሎቹ በረኞች አንኮቹ እንዲህ እያሉ ነው። ብቻ ለየት ያለ ጨዋታ ትሮሳርዱላ አልቆለት ነበር። ይሁት እግሩ እንደው እንዴት እንዳስቀመጡት ኢራኖች የሚሰሙት ጉድ የለም። ሞት ሽረት ነው የተጫወቱት። ዴብሮይን አሪፍ ጨዋታ አሳልፎ ነበር። ትሮሳርድ አሪፍ ጨዋታ፣ ጨራሽ ግን ጠፋ። ሴልሜከርስ ወፍ፣ ሉካኩ ወፍ፣ ምንም ጨራሽ የለም ቤልጂየም ላይ። ሉካኩ ታውቁታላችሁ ከድሮ ማመሉ ፖዚሽኒንጉ ዛሬ ደግሞ ጨራሽ። በፊት ደግሞ ሲስት ነው የምናውቀው። አሁን ደግሞ ክሮስ ይደረጋል፣ ማንም ያገኘው ይገባል። ኳሱ ማንም ያገኘው ምን ያደርገዋል? ማንም ያገኘው
ብቻ ከርቀት ይለጋል፣ ምን ይቦለካል። በጣም ያሳዝናል። የግሩፕ ጂ ነገር በጣም ይለያል። ሲጀምር ኢራን ከኒውዚላንድ ትዝ ካላችሁ የሚገርም ጨዋታ ነበረ። ይህም እኔ በጣም በቃ እኔ ለየት ያለ ነው የሚጮቱበት መንገድ። ቤልጅየም ችግር ውስጥ ያለች ይመስላል። ሁለተኛ ላይ ተቀምጣለች። እንግዲህ አንድ ጎል እስካሁን ያገባችሁ እንደሚታወቁ ባለፈው እንግዲህ ከ1-1 ሲወጡ ከግብፅ ጋር፣ ግብፅ ደግሞ 4ኛ ላይ ተቀምጠዋል። ለጊዜው ግብፅ ከኒውዚላንድ ያደርጋሉ በኋላ እና እርስ በርስ እነሱ የሚያሸንፉት አንደኛ ሊጨርስ በጣም ይችላል። እሱን ጨዋታ የሚያሸንፍ ሰው ማለት ነው። እስቲ የምናየውና ኒውዚላንድ ከቤልጅየም አለ፣ ኢራን ደግሞ ከግብፅ ይጮታሉ መጨረሻ ላይ ገባቸዋል። እና እሱ በጣም ማታ ያደርጋል ብዬ አስባለሁ። ኤኒዌይስ ግን ስንመለከተው ሳየው ግብፅ ምናልባት አንደኛ ልጨርስ ይችላለች። ዝም ብዬ ሳየው እስቲ እናያለን። ብቻ ግን የቤልጅየም ነገር በጣም አልጥም ብሏል። በቃ ጨራሽ የለም። ጀሬሽኑ ሞቷል። በጣም አሳፍ ሩዲ ጋርሲያ ምንም አሰልጣኙ ምንም ፋን አይደለውም። ሉኬ ባኪዮ የመሳሰሉ ዊንገሮች እያሉ የሚጠቀምበት መንገድ በቃ ደስ አይለኝም። ቲሙ ሴታፕ ያደረገበት መንገድ እና ብቻ ቤልጅየም ኢትስ ጎን ማን በቃ አሁንም በግሩፕ ስቴጅ ሊወጡ ይችላሉ በድጋሚ በጣም በሚያሳዝን ሁኔታ። ግን ፕሮባብሊ አልፋሉ ብዬ አስባለሁ። 3ኛ ምናምን ሆነው ብዙ አልገባባቸውም፣ ግን ብዙም አላገቡም። ደግሞ ችግሩ እዛ ጋ ነው። እስቲ እናያለን። ብቻ የቤልጅየም ነገር አሳሳቢ ውስጥ ገብቷል። ምናልባት ኢራን፣ ግብፅና ኒውዚላንድ ታሪክ ሊሰሩ ይችላሉ ቤልጅየምን ጥለው። እናንተ ደግሞ ዋን ኦፍ ዘ ማች የሆነውንም እንግዲህ ኮመንት ማስቀመጥ እንዳትረሱ። ቤራን ዋንድ ነው የምትሉት? ካሊዛደን ነው የምትሉት? ዴብሮይና ወይስ ትሮሳርድ? ለእናንተ ዋን ኦፍ ዘ ማች የነበረው ኮመንት ማስቀመጥ እንዳትረሳ። ይመቻችሁ።